ከቆምንበት ቦታ ቆሜ አንቺን አስባለሁ። ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ። ጨዋታና ሳቅሽን አስታውሼ እሄዳለሁ። እተክዛለሁ፣ አስባለሁ። እንግዲህ አንቺም ከተለየሽ ከራችን አስታውሽኝ፣ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጪኝ። እንዳልረሳውሽ አደራ አንቺን አትርሽኝ። አስታውሽኝ ፍቅሬ፣ አስቢኝ፣ አስታውሽኝ እንደምነሽ 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 ኧረ እንዴት ነሽ? ከተሰናበትሽ ከሄድሽ ቆየሽ እጠብቅሻለሁ መች እመለሻለሁ። ሳቅ አቁሙ ሰዎች። ይህ ሳያስቅም ጀርባ ላይ መሆኑን ማሙሽ ገና አያውቅም። መሬት ተጠየፈ ማሙሽ አላልወርድም። መፍጨርጨር ከጠላ ይሄ ልጅ አያድግም። ወፌ ቆመችላ አይዳ አይንፏቀቅ ጀርባ ላይ ሆኖ ወገብ ብቻ ማድቀቅ። ሁልጊዜ እየየ ነው ቢራባ አይራብም። ማሙሽ ለራሱ እንጂ ለእናቱ አያስብም። ወደ ላይ መውጣትን ሲያጠናልን ከርሞ መውረድ ግራ ገብቶት ሊፈጥነው ማሙ ጸባይ አሳምሮ ወርዶማ በነበር ጡት ወተት ቢነሳው ጡቶ አያጣም ነበር። ጀርባ ላይ ሆነ ወተት ያልከው ምን ነው? ቦታ ቀይር ማሙሽ ጡት ከደረት ላይ ነው። 9 ወር አርግዛ እናት ብትወልድም 9 ወር አርግዛ እናት ብትወልድም ዘላለም እንድታዝን ግን አትገደድም። ይህንን ካላወቅ ማሙሽ የኛ ወንድም ትወልዳለህ በግድ ጀርባ ስላታድግም ይላል። ደሞዝህ ግን 100 ብር ነው አለ። ይሁናል ከነፀሐዬ ጋር ተያይዘን ወደዚህ መጣሁ። ሳስበው ብሔራዊ ወታደር ሆኖ ከመሞት ዘፋኝ ሆኖ ከኋላ አረጎራው ማለት አይሻልም? ሞትን ማምለጥ ይሉሻል። ይሄ ነው ጨዋታ። መጀመሪያ የጻፍኩለት አንድ ግጥም ጻፍለት ለዚህ ሰውዬ ብለው ሲሉ ምን ብዬ ነው የምጽፈው የሚለውን ሰምተህ ጻፍለታ። እሱ እኮ ሆዲፍጆው ነው የምለው ሲል ሆዲፍጆው ብለህ ጻፍለታ አሉ ሰውዬው። ትልቁ ነገር ሆዲፍጆው የሚለውን ቃል በግጥም አድርጎ ለማምጣት የወሰድኩት ጊዜ ነው በጣም ከባዱ እና መጀመሪያ ላይ እንጃ ምን እንደሆንኩ እኔም ግራ ገባኝ። ምን ትሉኝ ምን ልበል እንዲያው ብቻ ከፋኝ። ቆስቁሼ መንደዴ ለማንም ካልበጀው እስቲ እናንተም ተውኝ ሁሉንም ሆዴ ይፍጀው የሚል ግጥም ነው። ጥላሁን እሱ ጋር እንዲቀር የፈለገ ነገር ነበረ ማለት ነው። አየና እኔ ያልኩትን ነው መልሰህ ጽፈህ የምታመጣው በሌላ ጻፍ ብሎ ወረወረው። ይሉኝታ የሌለሽማ ታውቂ ነው ለካ እንዲህ ጨካኝ ነሽ አንቺ ምግባረ ስውር። ፍቅሬም ትርጉም አጣ ለተረተመቼ አንቺም በዚህ ቃሽ እኔም እስከ መቼ። ኤርትራ ስትገነጠል ያኔ ቁጭ ብዬ የጻፍኩት ዘፈን ማንም አያውቅም። ህመሜ ሞቴ ሞት ላይ መስልሽ ለምን ደጅ ልጽና ለምን ልከተልሽ። ዋሽቶ አስማሚም ጠፋ ለሰላም ያደረ ጠብ ወደ ቤት ገብቶ ፍቅር ደጃለ። እንግዲያው ከእንግዲህ የጎጆአችን በሩ ክፍት አደረበልህ። አንቺም ቀረሽ ወዲያ እኔም ቀረ ወዲህ ነው ይገለጻል። ወላይታ ኪነት ውስጥ ተደባለ። እዛ ገብቼ ደግሞ ኪነት ስሰራ የደቡብ ውስጥ የቀይ ሽብር ኃላፊ ሆነው አሊ ሙሳ 5 ሰው እየረሸነ መጣ ብለው ሲሉ ማምለጥ አለብኝ። ይሄ ሶስተኛው ሞት እንዴት አድርጌ ነው አመልጠው ነው እኔ ትግል ለምን ጸጉረ ልውጥም ነኝ ለዛ ሀገር አዲስ ነኝ። ማታውኑ ሰውየው የሚወደውን ነገር
አስቤ ግጥም ጽፌ ነው ያደርኩት። ጥበብ እንዴት ከሞት ከሁሉ ነገር የምናመልጥበት ነገር መሆኑን ያየሁትም ያኔ ነው። ሰውየው የሚወደው ኃይለኛ ተራማጅ ነው። እርምጃ መውሰድ ላይ ማንም ይቀድመው የለም። ነፍሳቸውን ይማር። የሞቱት ይበልጣሉ ከቆም ነው። ለምን እኛ ብዙ ልንሳሳት እንችላለን። የእነሱ አትሊስት ትንሽ ነው። ግራክ እንዴት ጠንክር የሚል ግጥም ነው የጻፈው። ግራክ እንዴት ጠንክር፣ ግራክ እንዴት ጠንክር፣ አስደንግጣ ዳሪን አስተጋባ ፈክር፣ የአብዮቱን ጠላት ፈልፍል አውጣ መንጥራ። ለምን በሰውየው ስሜት ካለ ማምለጫ የለኝም። ብድግ ብሎ የብረት ሻሞላውን እዚህ ጋር አድርጎ ሲያጨበጭብልኝ ያየው ሶስተኛዋን ሞት በካራቴ አነጠፍኳት። የመጨረሻው ነፃዬ ናቸው ያዳኑ። አራተኛው ሞት የጥላሁን እንደው አንድ ሙዚቃ የምትጫወትልን ካላደከመን። እኔ የሙያተኛን ስራ አከብራለሁ። የማንንም እግዚአብሔር የቀባውን የማንን እነዛን ሊቃውንት የሆኑ ሰዎች ዘፈኝ ማጨማለቅና ማበላሸት አልፈልግም። ለራሴ ክቡር ናቸው፣ ትልቅ ናቸው። በጣም ከባድ ነው። ድፍረትም ነው የሚመስለኝ። እኛ ለመንግስታችን ታማኝ ሆነን ክቡር ሊቀመንበር መንግስቱ ኃይለማርያም ኢትዮጵያ ሙሉ በነበረች ጊዜ ያው ሌላ ጉዳይ ውስጥ እንዳንገባ፣ ስለዚህ ያዘዙንን አክብረን አንድም ሰው እንዳይቀር ጥንቃቄ አድርገን ጋዜጠኞች መጥተው ቅሩ፣ በዚህ ነው አገሪቱን የምትረዱት ብለው ሲሉን እንዴ ቀርተን ምንድን ነው የምንሰራው? አንድ አቅማ ምኑንም አይገባንም ነበር። ስለዚህ ዓላማችን ሀገራችን ነች ያዘዘችን፣ የሰጠችንን ግዳጅ እንደ ወታደር ፈጽመን መምጣትን እንጂ እናስብ የነበረው ያኔ አሜሪካ ሀገር ቀርቶ እንግሊዝ ሀገር ቀርቶ የብሩም ጣዕም አይገባንም ነበር። ደግሞ ምንዛሬውም ጥሩ ነበር። 2 ብር ከ05 5 ብር 4 ብር ነበር። እዛ ውስጥ ፈጽሞ አንገባም ነበር። ስለዚህ ቅሩ ብለው ከሚያስገድሉና ከሚያባብሉ ሰዎች ውስጥ ብዙዎቹ ተቃዋሚዎች ናቸው። በጣም ብዙ ነገር አልፈናል። እኔ እጄ ሁሉ ተነክሰዋል። እንግሊዝ ሀገር ላይ ቦክስ ገጥሜ የጥቅምት አበባ ግን ስጽፈው በጊዜው አብዮት የሚካሄድበት ጊዜ ስለነበረ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወድሽው አካሌን የሚለው ለውጬ ገልብጬ የወዛደር ፓርቲ፣ የሰርቶ አደር ፓርቲ፣ የወዛደር ፓርቲ በትግሌ ለዲሞክራሲና ለድሌ የመደብ ጠላቴ ላጠፋ ማርክሳዊነት ላስፋፍ የወዛደር ፓርቲ ይመስል በታጋዮች ህብረት አንድነት የሚጊዜው ያ ስለሆነ የጥቅምት አበባን እንደዛ ለውጬ ነበር የተጫወትኩት። ወንበሩ ላይ እናስቀምጠዋለን። እባካችሁን ሞራል አይለ የዛሬው የአዲስ አበባ ዩኒቨርሲቲ የ49ኛ ሳምንት የአንጋፋ የኪነ ጥበብ ድግሳችን የክብር እንግዳ የምንወደው የምናከብረው ድምፃዊ ነዋይ ደበበ ወደ መድረክ ድምፃዊ ነዋይ ደበበ እግዚአብሔር ያክብራችሁ። የነገይቱ ኢትዮጵያ መሪዎች፣ እናንተ የእውቀት የጥበብ ማህደር በሆነችው በዚች በታላቋ ዩኒቨርሲቲያችን አዲስ አበባ ዩኒቨርሲቲ ውስጥ የበቀላችሁ ልጆች፣ ትልቅ ኃላፊነት ያለባችሁ ልጆች፣ እኔን ወይን ሰርግ
አለበለዚያ ደግሞ ወይ የሆነ ነገር የምዘፍን አንድ ሰው አክብራችሁ ተጨንቃችሁ ፍቅራችሁን ስትገልጹ እግዚአብሔር ይስጥልኝ ብዬ በትህትና መንፈስ ብዬ ነገ በጣም ትልቅ ናችሁ። ትልቅ ኃላፊነት ይጠብቃችኋል ወንድሞቼ። ዛሬ ትንንሽ መሆናችሁን አይደለም እኔ የማየው የነገ እች መወዳትን ሀገሬ በዜማ በግጥም ገልጬ የማልጨርሳትን ሀገሬን የምትረከቡ በመሆናችሁ ያለባችሁ አደራ እኔም እንዳቅሜ አደራ እላችኋለሁ። ኑሩ፣ እደጉ። ቆሞ ምስጋና ቆሞ ያምራል ብዬ ነው። እናመሰግናለን። ከሁሉ በፊት ይህንን ፕሮግራም አስበው ነዋይ ደበበ ለሀገሩ ለሕዝቡ እንደው ባልተማረ እንደው የእግዚአብሔር ተሰጥኦውን ጨንቆ ትንሽ ነገር ሰጥቶናል አበርክቷል ብላችሁ አስባችሁ ለሰጣችሁ የክብር ቦታ ፕሮግራሙን ያዘጋጁትን በሙሉ የዩኒቨርሲቲውን ወጣት ልጆች በተለይ የዚህ ቲያትሪካል አርት የአዲስ አበባ ዩኒቨርሲቲ ማዕከል ልጆች እጅግ አመሰግናለሁ። የምጠቅሳቸው ሰዎች አሉ። ይህን ዩኒቨርሲቲ እኔ የማውቀው ነፍሱን ይማረውና ዜማ ባስተማረኝ ሊቅ ተስፋዬ ለማ፣ ክቡር ተስፋዬ ለማ ነፍሱን በገነት ያሳርፍልን። እጅግ የምወደው አባቴ ነው። ዜማ ያስተማረኝ አባቴ ነው። የግጥም አይዲያዎችን ደግሞ ያስተማረኝ አባቴ ነፍሱን ይማረው ክቡር ዶክተር ይማራቸው ነፍሳቸው ነሱ በል ክቡር ዶክተር ከበደ ሚካኤል የመጀመሪያው ትህትናን ትሁትም ሆነን ሲገልጹ ከበደ ሚካኤል አጠር ባለች ቃል በሁለት ዘለላ እኮ ነው። ትዕቢትና ኩራት የሞሉት አንገትን ሰይፍና ጎራዴ የቀሉት አንገትን አይገላገሉም እንዲህ በቀላሉ መሬት ላይ ወድቀው ካልተንከባለሉ። ይሄ ትልቅ ጥቅስ ነው። ትንሽ ይመስላል ግን በጣም ትልቅ በውስጣችን ሰርጾ ስርዓትን የሚያስተምረን ትልቅ ቃል ነው። ተስፋዬ በጣም የምወደው ወንድሜ ነው። ከአንድም ሁለት ጊዜ ከዩኒቨርሲቲው የባህል ቡድን ጋራ ወደ ሐዋሳ ወደ ሐረር የተለያየ ቦታ ሄደን ሰርተናል። ተስፍሽ ረዳት ፕሮፌሰር ተስፋዬ ተስፋ የታል ተስፋ ሀገር እና ተስፋዬ እወድሃለሁ፣ አከብርሃለሁ በሙሉ ሁላችሁ ነው። እንዴት አድርጌ ልገልጽ እንደምችል አላውቅም። በጣም ቃላት ያንሳል። እንግዲህ ትንሽ ጭውውት ነገር አንዳንድ ጥያቄዎች ሊያቀርቡልኝ ይፈልጋሉ ወንድሞቼ። እኔ አደራ የምለው ፖለቲካ ውስጥ እንዳታስገባ። አናስገባ። ያችን የግጥም ሲወዱሽ አታውቂም እንዴ ውለታሽ አለብኝ። እነዚህ ሀገሬን አልረሳም። የሞነጫጨርኳቸው ነገሮች እናንተ ቦታ ከሰጣችኋቸው እነሱን በሚመለከት አንዳንድ ነገር ብናገር ደስ ይለኛል። ከዛ ውጭ እንግዲህ ከኔም ብዙ ነገር አጠብቁ። ዩኒቨርሲቲውን ማቀው ለመስፈር ነው እንጂ ለመማር አይደለም። ግን እማርበታለሁ። ብዙ ነገር ተምሬ ቁጭ ብዬ አለቃዬን እስኪ የሚለኝ ነገር ነዋይ እንግዲህ ምስጋናውን ነው መጀመሪያ አክብረን እሱ እንግዲህ ምስጋናውን ነው መጀመሪያ ለእናንተ ሊያቀርብ የፈለገው። ነዋይ ጨዋታችንን የምንጀምረው በዜማ ነው። በዜማ ጨዋታ ነው የምንጀምረው። ነዋዬ ልጠይቅ ሆይ ነዋዬ አትዘፍንም ሆይ?
መቼም ቅኝት ያስፈልገዋል ዘፈን። እሱ በነበረው የተነሳበት ሜጀር አሁን ለሌላ ይስማማ ይችላል። ግን እኔ ሁልጊዜ የትኛውም ስቱዲዮ ውስጥ የትኛውም ቦታ እንደ ፒያኖ ነገር ቢኖርና ኪሰጥቻቸው መነሻ ቢሰጡኝ ደስ ይለኛል። ከቆምንበት ቦታ ቆሜ አንቺን አስባለሁ፣ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ፣ ጨዋታና ሳቅሽን አስታውሼ እላለሁ፣ እተክዛለሁ፣ አስባለሁ። እንግዲህ አንቺም ከተለየሽ ከራችን አስታውሽኝ፣ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጪኝ፣ እንዳልረሳውሽ አደራ አንቺን አትርሽኝ፣ አስታውሽኝ ፍቅሬ አስቢኝ፣ አስታውሽኝ እንደምን ነሽ እንደምን ነሽ ኧረ እንዴት ነሽ ከተሰናበትሽ ከሄድሽ ቆየሽ እጠብቅሻለሁ መች እመለሻለሁ። እንደው ዝም ብለን መካክረው ተዘጋጀው ለመስፈን ግን በጣም ነው ከላይ ከሆነ አይነት ነዋይ በዜማ ግብዣ ጨዋታችንን ከጀመርን አይቀር እስኪ ሀብለህ ሙዚቃን ሀብለህ ወደ ጀመርክባት አሰላ ራስ ዳርጌ ሃይስኩል ልውሰድ። የዛን ጊዜም ሆነ ከዛም በኋላ በይበልጥ ተወዳጅነትን ያተረፉት እሸት በላሁ እንጂ እና የጥቅምት አበባ ዘፈኖችን ወደ ተፈጠሩባትና የሙዚቃ መምህር ፋንታሁን አምታለህን በችሎታ ተደንቀው በአባትነት መርቀው በሙዚቃ ግፋበት ብለው ስላሉበት አጋጣሚ እስኪ ያጫውተን። ክቡር ፋንታሁን አምታለህን ራስ ዳርጌ አጠቃላይ ሁለተኛ ደረጃ ትምህርት ቤት በመማርበት ጊዜ ከሰባተኛ ክፍል የሙዚቃ ክበብን አንደኛ በአስተማሪነት ሁለተኛ የክለቡ ትልቅ አባቱ ነው። ሙዚቃን ለተማሪዎች የሚያዘጋጁ ሙዚቃን የሚጽፉ የሚያቀናብሩ ትልቅ አባቴ ናቸው። እሳቸውን ነፍሳቸውን ይማር እንላለን እንደ ባህላችን። በጣም መወዳቸው ሰው ናቸው። መጀመሪያ የተጫወትኩ ዘፈን የጥቅምት አበባ ነው። ምንም ታሪክ ምስክር ነው። የጥቅምት አበባ ግን ስጽፈው በጊዜው አብዮት የሚካሄድበት ጊዜ ስለነበረ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወድሽው አካሌን የሚለው ለውጬ ገልብጬ የወዛደር ፓርቲ የሰርቶ አደር ፓርቲ የወዛደር ፓርቲ በትግሌ ለዲሞክራሲና ለድሌ የመደብ ጠላቴ ላጠፋ ማርክሳዊነት ላስፋ የወዛደር ፓርቲ ይመስል በታጋዮች ህብረት አንድነት የሚጊዜው ያ ስለሆነ የጥቅምት አበባን እንደዛ ለውጬ ነበር የተጫወትኩት። በኋላ ላይ አሊታንጎ ጋር መጥቼ የመጀመሪያውን ፀሐዬ ሲኔሬ ነው ከኔ ቀድሞ እድል አግኝቶ ነበር። ግን እሱ እድል ቢያገኝም ያሉኝን ፍሬዎች መጋራት በእውነት ነው ብላችሁ ድሮ እንረዳዳ ነበር፣ እንተጋገዝ ነበር። እንደው ቅናት ምንም የለብንም ነበር። እግዚአብሔር ምስክር ነው። እና ፀሐዬ አባይ ነው አሉኝ ቤቷን ለራሴ ብዬ ያወጣሁት ዘፈን ነው። ግን ፀሐዬ ፒያኖ ላይ ሲጫወት ሰምቶ ይሄን ዜማ ወድጄዋለሁ ነው ያለኝ። ወደድከው? አዎ ውሰደውና ዘፈነው አልኩት። እሱም ትልቅ ነው፣ ዘፈኑን ትልቅ አደረገው። ለዛሬው ታሪካዊ እንትናችን ደረስን እላለሁ። ከፋንታሁን ታሪክ ካነሳው ሰውንም ትንሽ ሞካቸው ይመስለኛል።
አይበቃንም ጊዜ ታሪክ ውስጥ ከገባን። ስለዚህ አጠቃጠቅላ አድርገው። እሺ መልካም። ለመጀመሪያ ጊዜ በቴሌቪዥን መስኮት ስላቀረብከው የታሪክ መዝገብ ሙዚቃ ደግሞ እናውጋ። ወቅቱን፣ ተቀባይነቱን፣ በጊዜው የነበረውን ስሜት እዚህ ዘመን ላይ ሆነ ስታስበው የታሪክ መዝገብ ሙዚቃ ምን ይሰማል? የታሪክ መዝገብማ የታሪክ መዝገብ ነው። ግን የታሪክ መዝገብን እኔ እንድመዘግብ እግዚአብሔር ምን ብሎ እንደነገረኝ አላውቅም። የታሪክ መዝገብ ድልን አበሰረ ብዬ ነው የጻፍኩት። የተዘፈነው ራስ ቲያትር ነው። የመጀመሪያ ዘፈኔ ነው። በእውነት ነው የምላችሁ። በተለይ ያው የራስ ቲያትር ልጆች ኤልያስ አረጌ፣ ጦር ሜዳውን ጸጉ ምንዳቀው ነው። ግን የታሪክ መዝገብ ስል ያ ጦሩ የሰጠኝ ሞራል ነው። ያን ዘፋኝ ያደረገኝ ዛሬ ለመዝፈን እናንተ ፊት ለዚህ ያበቃኝ የእድሜን በረከት አድለው በሙያዬ አግስፎ ተወዳጅነትን ፈጥሮ ያ የኢትዮጵያ ጦር ሰራዊት ነበር፣ መከላከያ ኃይል ነበር። ሁልጊዜ በልቤ ውስጥ አለ። የታሪክ መዝገብ ስል መድረክ ላይ ሙሉ የሚሊተሪ ልብስ ለብሼ ነው የምቀርበው። ከኋላ ትንሽ እኔም እንደው ጀመር አድርጌ ሞትን ለማምጣት ያደረግኩት ታሪክ መቼም በጣም ብዙ ነው። ከአሰላ አየር ወለድ ስገባ ቀይ ሽብር ስለነበረ ሞትን ለማምለጥ ነው የመጀመሪያው ሞት ማምለጥ። ነፍሴን ያዳንኩበት ነገር ቢኖር አየር ወለድ ነው። ደብረ ዘይት አየር ኃይል ነበር መግባት የፈለግኩት። ትንሽ ዘፋኝ ከሆኑ በኋላ እቺ ፊዚክስ፣ ኬሚስትሪ ከበድ ያለችዋ ነገር በራሷ ጊዜ ትጠፋለች መሰለኝ። አልቻልኩም አየር ኃይል መግባት። ግን አየር ወለድ ፊዚካል ነው የሚያሉት። አየር ወለድ ገባው። ከአየር ወለድ ደግሞ ትንሽ ዱብ እንዳል በ69 የሶማሌ ጦር እዚህ አዋሽ መጥተው ስለነበር በአስቸኳይ በ3 ወር ዝመቱ ብለው መመሪያ ሲሰጡ እንዴ ይሄ ሞት ከአሰላ ሸሽቼው ብመጣ ዋናው ሞት ላይ ነው እንደ የወደኩት ብዬ በእውነት ነው የምላችሁ። በጣም አሁን ያለኝ አማራጭ ማምለጥ ነው ከሞት። ሶስተኛውን ከሞት የማምለጥ ፕሮግራም በአጥር ዘልዬ ጠፍቼ አሰላ ጓደኞቼ ጋር እየሄድኩ እያለሁ አይ ወደ አሰላ ጊዜ በጣም ኃይለኛ ቀይ ሽብር የነበረበት ጊዜ ነው። የትግል ሀገር ነው አሰላ። የወጣትነት ታሪክ እንደ ወደኋላ ሄዳችሁ እንድታይ እፈልጋለሁ። እና በጣም ታሪካል ብዙ ልጆች የሞቱበት የተገደሉበት ጊዜ ነበረ እና ቀጥታ ወደ አርባ ምንጭ ወይም ወደ ወላይታ አቅጣጫዬን አደረግኩ። ከሞጆ ሻሸመኔ፣ ከሻሸመኔ ወላይታ ኪነት ውስጥ ተደባለ። እዛ ገብቼ ደግሞ ኪነት ስሰራ የደቡብ ውስጥ የቀይ ሽብር ኃላፊ ሆነው አሊ ሙሳ 5 ሰው እየረሸነ መጣ ብለው ሲሉ ማምለጥ አለብኝ። ይሄ ሶስተኛው ሞት እንዴት አድርጌ ነው አመልጠው ነው እኔ ትግል ለምን ጸጉረ ልውጥም ነኝ፣ ለዛ ሀገር አዲስ ነኝ። ማታውኑ ሰውየው የሚወደውን ነገር አስቤ ግጥም ጽፌ ነው ያደርኩት። ጥበብ እንዴት ከሞት ከሁሉ ነገር የምናመልጥበት ነገር መሆኑን ያየሁትም ያኔ ነው። ሰውየው የሚወደው ኃይለኛ ተራማጅ ነው። እርምጃ መውሰድ ላይ ማንም የሚቀድመው የለም። ነፍሳቸውን ይማር። የሞቱት ይበልጣሉ ከቆም ነው። ለምን እኛ ብዙ ልንሳሳት እንችላለን። የእነሱ አትሊስት ትንሽ ነው። ግራክ እንዴት ጠንክር የሚል ግጥም ነው የጻፍኩት። ግራክ እንዴት ጠንክር አስደንግጣ ዳሪን አስተጋባ ፈክር የአብዮቱን ጠላት ፈልፍል አውጣ መንጥራ። ለምን በሰውየው ስሜት ካለ ማምለጫ የለኝም። ብድግ ብሎ የብረት ሻሞላውን እዚህ ጋር አድርጎ ሲያጨበጭብልኝ ያየው ሶስተኛዋን ሞት በካራቴ አነጠፍኳት። የመጨረሻው ነፃየ ናቸው ያዳኑ። አራተኛው ሞት ብሔራዊ ውትድርና የሚባል ነገር መጣ። የምስራቁ ጉዳይ አለቀ። ወደ ሰሜን ተባለና እንቅስቃሴ ተጀመረ። ያን ጊዜ እንዴ ወታደር ቤት የነበረ ከመሰልጠን አልፎ ማሰልጠን የሚችል ሰው እዚህ ቤት አለ አይደለም ወይ ተብዬ ጋማዬን ይዘው ካምፑስ ከተቱኝ ማለት ነው።
አሁን እነ ፀሐዬ አበበ ደራራ ነፍሱን ይማረው፣ ዘሪሁ ወዳጆ፣ ዘሪሁ ደምሴ፣ ኤልያስ ሻምበል ለዛ ፕሮግራም መጥተው ከፋች መሆን ያለብን እኛ ነን፣ የከፍተኛው ኪነቶች። እኔ እስር ቤት ነኝ እና ህዝብ ድርጅት አንድ አፈወርቅ የሚባል ሰውዬ አለ። መድረክ ላይ ቢጠብቅ እኔ ብቅ አልልም። ነዋይ የት አለች አለ። ነዋይማ ብሔራዊ ውትድርና ተብሎ በሌሊት ተይዞ ካምፕስ ነው ያለው። ነዋይ የህዝብ ድርጅት ኃላፊ ነው። በ4 ወታደር ክላሽንኮቭ ታጅቦ እስር ቤት መጣ። የት ነው ያለው? ነዋይ ሊያሰረው ማለት ነው። ከዛ አውጥተውን መድረክ ላይ ወጣው። ከፋች ነበር። ከፈትን። ተከትለውኝ የገቡት ፀሐዬ፣ አበበ ደራራ፣ ሻምበል። ለምን እዛ አካባቢ እንደዚህ አይነት ድምፅ ያለው ሰው ይኖራልን ብለው አላሰቡም እነሱ። ጥላሁን ወልደ ማርያም ይባላል ኃላፊው። ዘሎ ገባና አቅፎኝ ልጄ 150 ሰው አወዳድረን አዲስ አበባ ድምፃዊ ማግኘት አልቻልንም። እግዚአብሔር ነው አንተ ሊሰጠን። ከነዚህ ወጣት ወንድሞች ጋር አብረን መስራት ትፈልጋለህ አለ። አዎ አልኩት። ደመወዝህ ግን 100 ብር ነው አለ። ይሁን አልኩ። ከነ ፀሐዬ ጋር ተያይዘን ወደዚህ መጣሁ። ሳስበው ብሔራዊ ወታደር ሆኖ ከመሞት ዘፋኝ ሆኖ ከኋላ አረጎራው ማለት አይሻልም? ሞትን ማምለጥ ይሉሻል። ይሄ ነው ጨዋታው። ስለዚህ ጥበብ ከተሰጠ ማንኛውንም በሽታ ሞትን ሁሉ ማለፍ እንችላለን። ከነ ፀሐዬ ጋራ ራስ ቲያትር መጥቼ የታሪክ መዝገብ አልኩ። እዚህ ላይ አቆመዋለሁ። በመጽሐፍ የጻፍኩት እንደሆነ ታነባላችሁ። የራስ ቲያትርን ካነሳን አይቀር ግን እንደው ራስ ቲያትር ተሰራ በነበረበት ወቅት በራስ ቲያትር የነበረው የሙዚቃና የኪነ ጥበብ እንቅስቃሴ ምን ይመስል ነበር? ከዛሬው ዘመን የሙዚቃና የኪነ ጥበብ እንቅስቃሴ ጋር ሲነጻጸር ደግሞ እንዴት ታየዋለህ? እንዴት ትታዘበዋለህ? እኔ አልዋሽ። ለምን በዋሽ አብረውኝ የነበሩ ወንድሞቼ ምስክር ናቸው። በከፍተኛ ውስጥ፣ በቀበሌ ውስጥ፣ በብሔራዊ ቲያትር፣ አገር ፍቅር፣ ራስ ቲያትር ሀገር ነው ትልቁ ህልማችን። ሀገርን ማዳን ነበር በዛ ጊዜ በምስራቅ በሰሜን። ለምን ድሮ የተተከለ ነው የኢትዮጵያን ወጣትና ፋይሬክ ላይ ያለ ሰው ቁጥሩን መቀነስ። በረሃ ውስጥ ግብፅ ሀገር የተዶለተ ዱለታ ነው። ዛሬ እንዳይመስላችሁ አሁንም ሊያሳሱን ነው የሚፈልጉት ወጣቶቻችንን በተለያየ መንገድ ጨርሰው። የኢትዮጵያ መድከም መላላት ማለት እነዚህ ወጣት ልጆችን ማጥፋት ነው፣ እርስ በርስ ዋጋት በተለያየ መንገድ። ስለዚህ ወጣቶቻችን ረግፈው አልቀው ነው እንጂ ኢትዮጵያ ዛሬ እዚህ ቦታ ላይ አትሆንም ነበር። እንደው ያነሳሁላችሁ ሀገር መውደድ ተቀዳሚ ዓላማችን ነበረ። ልጆቼ ወንድሞቼ ብዬ ነው የምላቸው። ስለዚህ እኔ ራስ ቲያትር በነበርኩበት ጊዜ ማታ ተዘጋጁ እንባላለን። የት ነን? አፋበት፣ መለብሶ፣ ቲክሲ፣ አልጌና፣ ምንም ጣጣ የለንም። ዩኒፎርማችንን ለብሰን ሻንጣችን ይዘን አውቶቡስ ላይ መውጣት ነበር። ከቀይ ኮከብ ዘመቻ ጀምሮ ከዛም አልፎ በፊት ጋምቤላ ነው እኔ የማላውቀው ቴርጆ ያደግንበት ፀሐይ መቼም ምስክር ናቸው። ቴፒ ነው እኔ የማላውቀው በኩል በጅማ በኩል ርዛ በበቃን ነው የማላውቀው። በክብረ መንግስት በኩል እንደ መልካ ሶፍቱ ዶሎ ቦርና ነገሌ ነው የማናውቀው። በምስራቅ ጋሌ በቃ ሁልጊዜ የምንንቀሳቀስበት ቦታ ነው። ስለዚህ ሀገር መውደድ ስለሆነ አርማችን ልባችን ውስጥ ያለው ደማችን የሚንቀሳቀሰው በሀገር መውደድ አንድ ነበር። ወጣት በሙሉ በእውነት ነው የምላችሁ። እና ያ ሁሉ እጅግ በጣም የገዘፈ ታሪክ ነው። ወደፊት በመጽሐፍ መልክ ይህን ያህል ናሬት ማድረግ ከቻልኩኝ ታሪኬን በመጽሐፍ አድርጌ ባወጣው ትንሽ ነገር ፍሬ ልታገኙበት ትችላላችሁ ብዬ አስባለሁ። ታሪካችንን መጽሐፍ አለብን። በዚያ አጋጣሚ አረጌ ጸጉ ግርሜ የምነግራችሁ ታሪካችንን መጽሐፍ አለብን። ይህ ምንም ይሁን ምንም ጊዜን ያስተውሉበታል ወንድሞቻችን፣ ታናሾቻችን። ስለዚህ
እግዚአብሔር ይስጥልኝ ስላዳመጣችሁ። አረዘምኩ ይቀርታል። ከአሁኑ ዘመን ጋር ያለው ንጽጽር ግን እንደው ሳትጠቅስልኝ። እኔ ሙዚቃ አድጓል። ሁሉም ሰው በእድሜ ውስጥ በዘመን ይበስላል። የአዲሱ ትውልድ አሸናፊነት በዚህ አጋጣሚ ሳልመሰክር አላልፍም። ጎበዝ ልጆች ተወልደዋል። በጣም ሙዚቃን በኖታ በባህል አድርገው እስከ መጽሐፍ የደረሱ ልጆች አስተውያለሁ። ስለዚህ ቀላል አይደለም። እድገት አለ በሰዎች ህይወት ውስጥ ዲያሌክቲክስ። ይሄንን እኛ እንትን ልንለው መሸፈንም አንችልም። አዲሱ ጄኔሬሽን ከኛ የተሻለ ነው። ያን ጊዜ ዓላማው ነበረ የሚያንቀሳቅሰን። ፍርሃትም አለች። እምቢ ካልክ ፍየል ወተት ያንተው የጥበብ ውጤት ነው የሚለቀቅብህ። ስለዚህ አደጋም አለው። ግን አሁን ግን ሹም ካዘዘው ስሜት የወዘወዘው ብሎ ያስተማረን ተስፋዬ ለማ ነው። ሹም ካዘዘው ስሜት የወዘወዘው። ስለዚህ ዛሬ በስሜት በነፃነት እግዚአብሔር ጥሩ ጥሩ ልጆች አበርክቶልናል። ሙዚቃም አድጓል እላለሁ። የተሻለ ነው ደግሞ እንደሚሻልም ምንም ጥርጥር የለውም። ስለዚህ አሳጥረው አትለኝም። ወደ ቀጣዩ ጥያቄያችን ስናልፍ ደግሞ ነዋይ፣ ብዙ ጊዜ የምትሰራቸው ግጥምና ዜማዎች አንቱ ድገሙ እንኳን ቢባሉ የማይገኙ እንደሆነ ይነገርልሃል። እዚህ ደግሞ እኛ ምስክር ነን። ውበትን የምትገልጽበት መንገድ፣ ናፍቆትን፣ ሀገርን፣ ክብርን፣ ፍቅርን የምትተረጉሙበት ቋንቋ ድንቅ ነው። ሁሉ የተዋጣልህ፣ ሁሉ የሚገጥምልህ ግጥምና ዜማ ደራሲ ልትሆን የቻልከው እንዴት ነው? እንግዲህ ከላይ ከተሰጠ ከዚህ ከዩኒቨርሲቲው አይደለም፣ ይህንን ሁላችንም እናውቃለን። ከላይ ከተሰጠ ተሰጠ ነው። ዛሬ እነ ትልልቆቹን እነ ጳውሎስ ኞኞን እነ አዲስ አለማየሁን ሌሎቹን ትልልቅ አባቶች ስናስታውስ እነ ሰለሞን ተሰማ ይቀኙ ነበር፣ ይጽፉ ነበር። ከላይ ስለተሰጣቸው በተፈጥሮ ስለታደሉት ነው። የተፈጥሮ ነገር ትልቅ ነው። የፈለገው ቢሆን ትምህርት፣ ስልጣኔ ሊያሸንፈው የሚችለው ነገር አይደለም። ትልልቆቹ በጣም ክቡር ናቸው እና እንግዲህ ከነሱ ነው ትልቁ መነሻችን። እነዚህ ክቡር ሰዎች እኔ እንግዲህ ብዙ አዳምጥ የነበረው ጥላሁን ገሰሰን ነው። ጥላሁን ገሰሰ የእኛ ጆሮ ለሙዚቃ ከተከፈተበት ጊዜ ጀምሮ አክቲቭ የነበረ ሰው ነው። ቡዜ፣ ሂሩት በቀለ እንዴት አድርገን ውስጣችን ነው ያሉት ነው የምላችሁ። በጣም በጣም እነሱን አይተን ነው እንግዲህ ከዛ ነው የተነሳ ነው ብዬ ብነግርህ ተመልሷል ብዬ አስባለሁ። ጥላሁን ካነሳ አይቀር ግን የጥላሁን እንደው አንድ ሙዚቃ ብትጫወትልኝ ካላደከመን። እኔ የሙያተኛን ስራ አከብራለሁ። የማንንም እግዚአብሔር የቀባውን የማንን እነዛን ሊቃውንት የሆኑ ሰዎች ዘፈን ዘፍኜ ማጨማለቅና ማበላሸት አልፈልግም። ለራሴ ክቡር ናቸው፣ ትልቅ ናቸው። በጣም ከባድ ነው። ድፍረትም ነው የሚመስለኝ። መልካም፣ እናከብርልሃለን። ብዙ ስራዎችን ለራስህም ሆነ ለሌሎች አርቲስቶች ስትሰራ እንደው አንድ ጊዜ እንኳን ልብህ ወደ ሌሎች ድርሰቶች የሸፈተበት ጊዜ አልነበረም ወይ? ለምን አልሰሰትክም ነው የምትለው? ራስህን ለምን አላስቀደምክም? ሌሎች ድርሰቶች ላይ የምትሸፍትባቸው ወይም ደግሞ ሌሎች የምትወዳቸው ሌሎች የሙያ ባልደረቦች አውጥተዋቸው የወደድካቸው ሙዚቃዎች ሌሎች ገጥመዋቸው አንተ የተሳብክባቸው የለም ወይ? ጥላሁን ገሰሰ እጅግ በጣም ሊቅ የሆነ ተሰጥኦ የነበረው ሰው ነው። ጥላሁን ገሰሰን ሁላችን የምንወደው በተለይ በዜማ እኔ ወገን አለኝ ወንድም አለኝ የሚለውን ያኔ በአንገቱ ላይ አደጋ የደረሰ ጊዜው አባቴ ለንደን ሄደን እኔ ፀሐይ አጠገብ ሆነን ነው የጻፍንለት እና ጥላሁን ብዙ ዜማዎች አንደኛ ያውቃል ግጥም፣ ከማንም በላይ ግጥም ያውቃል። መጀመሪያ የጻፍኩለት
መነሳት ያለበት ሰው መነሳት አለበት። ክቡር ሼክ ሁሴን መሐመድ አላሙዲ ነበር የሚያሳክሙትና እስቲ አጠገቡ ሁኑና አንተም ዜማ ምናምን ግጥም ሞክር እናንተም እስቲ አስታሙት ብለው እኔ ፀሐይን አርቲስቶችን ሰብሰብ አድርገው እዛ ውስጥ አጠገቡ ነበር እና መጀመሪያ የጻፍኩለት እስቲ አንድ ግጥም ጻፍለት ለዚህ ሰውዬ ብለው ሲሉ ምን ብዬ ነው የምጽፈው የሚለውን ሰምተህ ጻፍለታ እሱ እኮ ሆዲፍጆ ነው የምለው ሲል ሆዲፍጆ ብለህ ጻፍለታ አሉኝ ሰውዬው። ትልቁ ነገር ሆዲፍጆ የሚለውን ቃል በግጥም አድርጎ ለማምጣት የወሰድኩት ጊዜ ነው በጣም ከባዱ እና መጀመሪያ ላይ እንጃ ምን እንደሆንኩ እኔም ግራ ገባኝ። ምን ትሉኝ ምን ልበል እንዲያው ብቻ ከፋኝ። ቆስቁሼ መንደዴ ለማንም ካልበጀው እስቲ እናንተም ተውኝ ሁሉንም ሆዲፍጆ የሚል ግጥም ነው የሰጠሁት። ጥላሁን እሱ ጋር እንዲቀር የፈለገ ነገር ነበረ ማለት ነው። አየና እኔ ያልኩትን ነው መልሰህ ጽፈህ የምታመጣው በሌላ ጻፍ ብሎ ወረወረው። እንዴት ተጨንቄ እንደጻፍኩበት በእውነት ቢያቅ ጥላሁን በጣም። ከዛ በኋላ ነው እንግዲህ በመድረክ ለምስጋና እጅ ነሳው በሀገሬ በወንዜ በወገኔ እየተመካው በእንባችሁ ፍሳሽ እንዲያተራጥባችሁ አትራ ቀንጥላችን ስትሉ ያየኋችሁ ቀና ብያለሁኝ አለው ልበላችሁ በምትቀረኝ እድሜ ምን ልታዘዛችሁ አበባ ታቅፎ በረከት የሰጠኝ እልልታ ጭብጨባ ፍቅሩን ያልነፈገኝ ከዕለት ጉርሱ ከፍሎ ስሞ የሸለመኝ ለካስ ተቆርቋሪ እኔም ወገን አለኝ ወንድም አለኝ ብዬ ጽፌ አቅመኝ ያው እንግዲህ በዳበሳ ቢሆን ብቻ እንዲመጣ ሞከርኩት። እግዚአብሔር ደግሞ የቀባው ነገር የረዳው ነገር ጥሩ ይሆናል። ጥላሁን እጅግ ቆንጆ አድርጎ ዘፈነው። ጥላሁንን ትልቅ የሚያደርገው ዜማ ሰጥተው እጅግ በጣም በማል በእውነት ለውሶ በቃናው በድምፁ እንዴት አድርጎ እንደሚገልጸው እንደሚለውጠው እኔ የሰራሁትን ዜማ ካሴት ላይ አለ። ጥላሁን ከዘፈነው በኋላ ግን ሌላ ዘፈን ነው የሚሆነው ማንኛውም ዘፈን። ጥላሁን እጅግ በጣም ሊቅ በእውነት ቅዱስ ያሬድ የመጀመሪያው አፍሪካዊ ሳይንቲስት ከዛ በላይ ነው። ቅዱስ ያሬድ ሊቅ ነው። ግን ጥላሁን ገሰሰ ደግሞ ዜማን እንዴት አድርጎ እንደሚያዋዛ እንዴት እንደሚያሳምረው ሳይ ጥላሁን እግዚአብሔር በእግዚአብሔር ቀኝ በለመለመ መስክ ነው ያሳርፈው። ሁልጊዜ ወደዋለሁ፣ አከብረዋለሁ። አንድ ማስታወሻ እስከምሰራለት ጊዜ ወይም እስከምንሰራለት ድረስ ሁሉም ወዳጆቹ አክባሪዎቹ ናቸው። ጥላሁን ተሰው ብዙ አታናግር አልክ አትጠገብምና ችግር የለውም ብትናገርም ጨዋታህን ብታወራንም አይደለም እንዴ? በ1970ዎቹ እና 80ዎቹ መጨረሻ የነበረው የኢትዮጵያ የሙዚቃ እንቅስቃሴ እንደ ሮሃ ባንድ ባሉ ድንቅ ባንዶች የታጀበ እንደነበሩ ይታወሳል። ታዲያ ይህ እንግዲህ ብዙዎቹ የአንተም አልበሞች ከሮሃ ባንድ ጋር እንደሰራሃቸው ታሪክ ላይ አይቻለውና ታዲያ ይህ በመሆኑ ለአንተ የሙዚቃ ፈጠራ ስራ ላይ ምን አይነት ግብአት ነበር ማለት እንችላለን? ሮሃ ባንድን መሰል እንቅስቃሴ ይህንን ዝም ብላችሁ እናንተ መልሱን የምታገኙት ይመስለኛል። ያሉት ባንዶች 3 ወይም 4 ቢሆኑ ከዛ ውጪ የመንግስት ባንዶች አሉ። ጥላሁን፣ ማዕከላዊ፣ ምድር ጦር አሉ። እነዚህ ሰዎች ለሪኮርዲንግ እና ለገበያው ለጊዜው ለነበረው ተወዳጅነት መድረክ እድሉ አልተሰጣቸውም። ሮሃ ባንድ ዳህላክ ባንድ ሙሉቀን መለሰ ስለነበረ በዳህላክ ባንድ ሙሉቀን፣ ኢትዮ ስታርስ የሚባል ባንድ በኋላ ላይ ቴዲ ታደሰ ትልልቅ ሙያተኞች ቀርጸው ያቀረቡ። ከዛ ውጭ ሮሃ ባንድ ተቆጥሮም የሚያልቅ አይደለም። ወንድሞቼን ሁሉ በሮሃ ባንድ ውስጥ ያላለፈ የለም። እነሱን እንወዳቸው ነበር፣ እናከብራቸው ነበር። ቆንጆ ዜማ ብቻ ይፈልጋሉ ሰዎቹ። አለዛም ማይረባ ነገር ከወሰድክም ሮሃ ጋር ነፍሮ ነው የሚቀረው። ስለዚህ
ሰብረው የሚወጣው ምንም ከሌላው ጋር ያልተገናኘ በርዕሱ በዜማ ለዚህ ሁል ጊዜ ምሳሌ አድርጌ በዛ ወቅት በጣም አክቲቭ የነበሩትን ይልማ ገብረአብና አበበ መለሰን ሁል ጊዜ ልናስታውሳቸው በጣም ትልልቆች ናቸው። ሮሃ ባንድ እንግዲህ አንዱ ካስከበረን ወይም ካስከበር ነው መልካም እንድልም ይመቸናል። አበበ መለሰና ይልማ ገብረአብ ተጠቃሽ ናቸው በዛ ዘመን። መልካም በ1970ዎቹ ጊዜ በደርግ ዘመነ መንግስት ባህልን ለማስተዋወቅ ታልመው የተካሄደው የህዝብ ለህዝብ የኪነ ጥበብ ትርኢት ጉዞ ስናነሳ 8 ወር ሙሉ በዝግ ጥናት የተደረገበት 46 የኪነ ጥበብ ሰዎች ከ100 በላይ የአውሮፕላን በረራዎችን አድርገው ኢትዮጵያን በዓለም መድረክ ያስተዋወቁበት ኩነት እንደነበር አይዘነጋም። ከ46ቱ የኪነ ጥበብ ሰዎች ውስጥ ነዋይም አንተ አንዱ ነበርክ። እስቲ ወደዛ ጊዜ መለሰን። ትልቅ ታሪካዊ ነገር ነው። ጊዜውን አስቡት፣ ወደኋላ ሄዱና በዛ ወቅት በሶሻሊዝም መንፈስ የታመሰን ህዝብ ስርዓት፣ ጦርነት በቃ በተፈራረቁበት ሀገር ምድር ላይ ሳይታሰብ አንድ የረሃብ የተፈጥሮ አደጋ ደረሰብንና በጣም የዓለም ህዝቦች እርዳታ አደረጉ። ከፍተኛ ለነዚህ ሀገሮች ተንኪው በሚል መልክ አትሊስት ዲፕሎማሲውን እንደው ለማሳመር ሰዎቹንም ቴንኪው ለማለት ለመጀመሪያ ጊዜ በምዕራብ በዓለም ላይ 54 አገሮች ቴክ ኦፍ እና ላንዲንግ ያደረግበት ሶሻሊስቱንም ካፒታሊስቱንም አገር ተራ በተራ በተለይ እነ ኩባን ያየንበት ዘመን፣ እነ ራሽያን፣ ምስራቅ ጀርመን ምትለው በሙሉ ለንደን በቃ ኢሮፕን 100% ዞረን አገልግሎት ሰጠን። 1-2 ልጆች ቀሩብን። ከበሮ መቻችን እጅግ መሪያችን ነበር፣ ጎበዝ ልጅ። አስተዋዋቂው ለካ ቁጭ ብሎ ከበሮ ሲመታ ሰውየው ያጠና ነበር። ታማኝ በየነ የማይረሳ ሰው ነው በህዝብ ለህዝብ ታሪክ ውስጥ። ልክ ልጁ በጠፋ ማግስት እያንዳንዱን ብሔረሰብ ዘፈን ሪትሙን ከቱን ለዳንሰኞቹ በሚመች መልክ ወጥቶ መድረክ ላይ ሰራ። ትልቅ ባለውለታ ነበር። ይፈርስ ይበተን ነበር ያ ቡድን ውጭ ሀገር ላይ እና ታማኝ በየነ በጊዜው እጅግ በጣም ፈጥኖ ደራሻችን ከፍተኛ ተሸላሚ ነበር። ተመልሰን እና ለዛ አይነት አደጋ የደረሰልን ነውና ህዝብ ለህዝብ ዓለምን ያየንበት የትኛው ባለስልጣን የትኛው ነው 54 አገር ዞሮ አርቲስት በመሆናችን እድለኞችም ነን። በእውነት ክፉም ይሁን ደጉ መንግስት ያከብረናል። የጥበብ ሰዎች ለቄስና ለዘፋኝ ሰላም ብቻ ነው የሚያስፈልገው። በቃ በሰላም አየር ውስጥ ብቻ ነው ሙሽሮችን ጀግና እንዲወልዱ፣ ጥሩ መሪ እንዲያፈሩ፣ እናንተን እንዲፈጥሩ ቆመን ድረን ቤተክርስቲያንም በዝማሬ አጅበን በድምፃችን። ስለዚህ ጥበብ በየትኛው መንግስት ውስጥ ሰላም ባለበት በተረጋጋ አንድነት በሰፈነበት ሀገር ውስጥ ሁሉ ዋጋ ያላት መሆኗን የተማርንበት ነው በእውነት። ስለዚህ ወንድሜ አንዳንዴ የጎደለውን ህዝብ ላይ ግን ነዋይ ህዝብ ላይ ትንሽ እንድንቆይ ወደድኩኝና አንድ አጋጣሚ ተነግሮኛል። ምናልባት የነገረውን ሰው መናገር ላይኖርብኝ ይችላል። ትዝ ካለ ግን እባክህን ጨዋታውን ትነግረናለህ። ህዝብ ለህዝብ ትርኢትን በአሜሪካ እያቀረባችሁ ሳለ የንጉሱ ቤተሰብ የነበረ ሰው አርቲስቶች መውጣት መጥፋት ይፈልጋሉ፣ ግን በወታደር ታፍነዋል የሚል ጥቆማ ያደርጋሉ። ጥቆማውን ተከትሎ ሲከንፍ የደረሰው የአሜሪካ ፖሊስን እውነት ታፍናችኋል ብሎ ጠየቃችሁ። የዛን ጊዜ የሰጣችሁት መልስ ነበረ ትዝ የሚልህ? እኛ ለመንግስታችን ታማኝ ሆነን ክቡር ሊቀመንበር መንግስቱ ኃይለማርያም ኢትዮጵያ ሙሉ በነበረች ጊዜ ያው ሌላ ጉዳይ ውስጥ እንዳንገባ፣ ስለዚህ ያዘዙንን
አክብረን አንድም ሰው እንዳይቀር ጥንቃቄ አድርገን ጋዜጠኞች መጥተው ቅሩ በዚህ ነው አገሪቱን የምትረዱት ብለው ሲሉን እንዴ ቀርተን ምንድነው የምንሰራው? አንዳቅማ ምኑንም አይገባንም ነበር። ስለዚህ ዓላማችን ሀገራችን ነች ያዘዘችን የሰጠችንን ግዳጅ እንደ ወታደር ፈጽመን መምጣትን እንጂ እናስብ የነበረው ያለ አሜሪካ ሀገር ቀርቶ እንግሊዝ ሀገር ቀርቶ አይደለም የብሩም ጣዕም አይገባንም ነበር። ደግሞ ምንዛሬውም ጥሩ ነበር። 2 ብር ከ05 5 ብር 4 ብር ነበር። እዛ ውስጥ ፈጽሞ አንገባም ነበር። ስለዚህ ቅሩ ብለው ከሚያስገድሉና ከሚያባብሉ ሰዎች ውስጥ ብዙዎቹ ተቃዋሚዎች ናቸው። በጣም ብዙ ነገር አልፈናል። እኔ እጄ ሁሉ ተነክሷል። እንግሊዝ ሀገር ላይ ቦክስ ገጥሜ ጠዋት ላይ ሀድጎ ብሎ የተዋወቀኝ ልጅ ስሙ ጠፍቶኝ ማታ ላይ ሀድግዬ ብዬ በቦክስ በቴሳ ጭንቅላቴ ሊበጠብጠው ነበር። ይሄ ሁሉ ነገር አለ። ታማኝ መሀል ገብቶ በከረባት አበበ በለው ነፃዬ በእውነት እውነት ነው። የተደባደብንበት ጊዜ ሁሉ ነበር። ትርኢት ከማሳየታችን በፊት በሩ ላይ ከፍተኛ ሰልፍ ይካሄድ ነበር። የኦነግ ሰዎች፣ የትግራይ ሰዎች ያን ጊዜ ታሃትም ኢህአዴግ በረሃ ነበረ። ሻዕቢያ ሰዎች በጣም ብዙ ተቃዋሚዎች በብዛት በር ላይ በብዙ ደግሞ በስደት ይኖሩ ስለነበረ ስራችን ለማበላሸት ብዙ ነገር አድርገዋል። ግን የሚገርመው ነገር ምን እንደሆነ ታውቃላችሁ? ሰልፉን ካደረጉ በኋላ በሙሉ ውስጥ ገብተዋል። ያለ ማየት ናፍቆትም ነው። በአንድ በኩል ፖለቲካው ብቻ ነው። ፖለቲካውን እዛ ጨርሰው እዛ ከወታደር ጋር ከምን ጋር ግብግብ ሲፈጥሩ የነበሩ ሰዎች አንደኛ መሐሙድን የሚሸልሙ ብዙነሽን የሚሸልሙ መድረክ ላይ ወጥተው በቃ ስሜታቸውን የሚገልጹ ነበሩ። አንዳንድ ጊዜ ፖለቲካ የውሸት ነው እንዴ ብለን እስክንል ድረስ ፖለቲካ የእውነት ሆኖ ማያውቅም። እኔ ፖለቲካ ብዙ ውሸትም ምን ሊሆን ይችላል። እንደው እባካችሁ አንዳንዴ ከለቀቃችሁን አደጋም አለውና እኔ ፖለቲከኛ አይደለም የጥበብ ሰው ነኝ። ግን ፖለቲካ አንዳንድ ጊዜ ከህዝብ እምነት፣ ከህዝብ ባህል፣ ከህዝብ አይወጣም። በላይም አይደለም። እኔ መቼ በላይ እንደሚሆን አላውቅም። ስለዚህ እኔ ሁልጊዜ አንዳንድ ጊዜ ግጥም ጽፋለሁ። የፍቅር ግጥም ብቻ አይደለም የምጽፈው ወንድሞቼ። አንዳንድ ጊዜ በሚሰማኝ ነገር ግጥም ጽፋለሁ። አንድ ጊዜ ዩኒቨርሲቲ ልጆች ሰልፍ አሜሪካ ሆኜ ነው የሰማሁት። ፕሮፌሰር አስራት ነበሩ ነፍሳቸው ይማርና ሰልፍ ብለው ሊወጡ ሲሉ ለካ በሚስጥር ውስጣቸው የተሰገሰጉ የታጠቁ ልጆች ነበሩ፣ ሰዎች ነበሩ። ልክ እዚህ ወጥተው 6 ኪሎ ላይ ሲደርሱ ሩምታው ጀመረ፣ ተኩሱ ጀመረ። በእውነት እንዴት እንዳዘንኩ። ዲሞክራሲ የሚፈልቅበት በእውነት የጥበብ እርሻ በሆነ ዩኒቨርሲቲያችን በር ላይ እንዲህ አይነት ነገር ለምን ይሰራል ብዬ አዘንኩ። ማን ሊተካ ነው የነገውን ቀጣዩን ትውልድ? ስለዚህ ቁጭ ብዬ ግጥም ጻፍኩ። ትኩረት የሰጠሁት በጊዜው የነበረው የቲፒኤልኤፍ አመራር ስለነበረ ሳቅ አቁሙ ሰዎች የሚለውን በኋላ ነው የጻፍኩት። እሱ ስልጣን ላይ ወጥተው አንወርድም ለሚሉ ሰዎች እንዲሆን ብዬ በደርግ ጊዜ ተደብቄ የጻፍኩት ነው። ሳቅ አቁሙ ሰዎች፣ ይህ ሳያስቅም ጀርባ ላይ መሆኑን ማሙሽ ገና አያውቅም። መሬት ተጠየፈ ማሙሽ አላልወርድም፣ መፍጨርጨር ከጠላ ይሄ ልጅ አያድግም። ወፌ ቆመችላ አይዳ አይንፏቀቅ፣ ጀርባ ላይ ሆኖ ወገብ ብቻ ማድቀቅ። ሁልጊዜ እየየ ነው ቢራባ ይራብም፣ ማሙሽ ለራሱ እንጂ ለእናቱ አያስብም። ወደ ላይ መውጣትን ሲያጠናልን ከርሞ፣ መውረድ ግራ ገብቶት ሊፈጥ ነው ማሙ። ጸባይ አሳምሮ ወርዶማ በነበር
ጡት ወተት ቢነሳው ጡጦ አያጣም ነበር። ጀርባ ላይ ሆነ ወተት ያልከው ምን ነው? ቦታ ቀይር ማሙሽ ጡት ከደረት ላይ ነው። 9 ወር አርግዛ እናት ብትወልድም 9 ወር አርግዛ እናት ብትወልድም ዘላለም እንድታዝን ግን አትገደድም። ይህንን ካላወቅ ማሙሽ የኛ ወንድም ትወልዳለህ በግድ ጀርባ ስላታድግም ይላል። በዛ ዘመን እኔ መለስም በራሱ ጊዜ ያልፋል ይሞታል ብለን አስበን አናውቅም። እና እንዲህ አይነት ነገሮችን ስናይ ለዩኒቨርሲቲው ጥቂቶች መከሩ። ዩኒቨርሲቲው ላይ ሆነ ሲሉኝ ፕሮፌሰር አስራት በነበሩበት ነው ያነበብኳችን ግጥም ማታ ጽፌ ግጥም ነገር ጻፍና ምናምን አሉኝ። ጥቂቶች መከሩ፣ ጥቂቶች ወሰኑ። ልጆች ተጠራርተው ተኩሱ ሰለጠኑ። ግዳጅ መሀል ሀገር 6 ኪሎ ሆነ። አትግደል ተሻረ ኦሪት 9 ሆነ። ትግራይ መስቀልህን አንተ አድርገው ቀና፣ የጎደፈ ታሪክ ያንተ አይደለምና አጥፊን ቅጣ ገስጽ በቁጣ መልሰው፣ ይህን አንጠብቅም ከጽዮን ማርያም ሰው ብዬ የጻፍኩት ግጥም እንደው አንዳንዴም መነጃጀራለን ለማለት ነው። እንግዲህ በባትሪ እንዲህ ካላወጣ ነው ይሄ ሁሉ ምናልባት መጽሐፍ ከተጻፈ እዛ ውስጥ ጣል እናደርገዋለን። እና ወንድሜ ወይ አንተ አጠግብም፣ ግን ጥያቄዎችን ቀነስ። ሰው ማረፍ አለበት። ይህን የሚጣፍጥ ነገር ቢያስፈልግ ሌላ ጊዜ ድገሙት። ቻሌ ተመካከሩና እስቲ ወደ ሙዚቃዎች ደግሞ እንሄድና እሸት በላሁ እንጂ የጥቅምት አበባ ማዕበል ነው ወንዝ ያፈራሽ ከግቤ ባሻገር ገዳም ሀገሬን አረሳም ይሉኝታ የሌለሽ ድሃ የበላይ ነኝና አልዋሽም መብረቅ አሜን። የቱን ሙዚቃ አንስተን የቱን ሙዚቃ እንደምንጥል ራሱ እንቸገራለን። ስራዎችን እጅግ በጣም አድርገን እንወዳቸዋለን። እንደው ከስራዎችን መሀል 3 ምረጥ ብትባል የትኞቹን ትመርጣለህ? ከባድ ጥያቄ ነው። እችን ውሃ ክፈትልኝና ፉት ብዬ ነው የምነግራችሁ። ሰው ልጆቹን ያበላልጣል፣ ይከብደኛል። ሁሉም ታሪክ አላቸው ዘፈኖች። ለእኛ ዘፈኖቻችን የምንፈጥራቸው ፈጠራዎች በተለይ አስቸጋሪ ናቸው አንዱን ከአንዱ። አሁን ደሃናትን በምን አይነት ተመስጦ እንደጻፍኩት ሐመር በነበርኩ ጊዜ አያቴ ነዋይ በቅድሜ ብለው ነጥቀው ሲያስቀሩኝ ማንደፍሮን ጸርዘው ሲጠቀስ መድረኩ ላይ ደስ ብሎኛል። ማንደፍሮ የውሻ ስም ነው፣ ማንደፍሮ ልትሆን አትችልም ብለው አያቴ ወግ አጥባቂ ጎንደሬ ናቸው። ወርቁ ዘገየባ ነዋይ በቅድሜ ነዋይን ለእኔ ስጡኝና እናንተ የፈለጋችሁበት ቦታ ድረሱ ብለው አባቴም ወታደር ነው፣ እናቴንም አሰናበቱ ማለት ነው። እዚህ ከዛን ጊዜ ጀምሮ እንግዲህ ጥያቄውን ሜን እንትን ነገር ሲያስታውሰኝ የትኞቹን ሙዚቃዎች ከልጆች የምትወዳቸው ዘፈኖች? ከልጆች ማበላለጥ ይከብዳል። እስቲ ሀገሬን አልረሳምና አሜንን ጎን ለጎን እናድርገው። ከባድ ነው በጣም የክብሬ መመኪያንና ውለታሽ አለብኝን ጎን ለጎን አድርጉና ይወት ከባድ ነው። ግን እኔም ቅድም አልዋሽም እንዳልኩት መጀመሪያ እስቲ በጉሮሮ ከጉሮሮ አቃምሰል ስላለ ገበሬም ከፍሬው ነው ያለችኝን ነገር ነው። አልዋሽም አሜን በስተመጨረሻ ላይ የሰራኋቸው እጅግ በጣም ትልልቅ ድርሰቶች ናቸው። በእውነተኛ ታሪክ ላይ ተመስርተው የተሰሩ ስለሆኑ እውነቱን ትሸታሉ። ደሃ ናት የሚለውን ዘፈኔን በጣም ነው የምወደው። እኔ ነኝ፣ ሁሉም እኩል ላይ ወደው ይችላል። የፍቅር ዘፈኖቹም ግጥሞቻቸው ቀላል አይደሉም። እንኳን ትንፋሽሽ ሳቅሽ ይሞቃል፣ ከቆምሽበት ምድር ፍቅር ይፈልቃል። አገርሽ ጥጋብ አፈሩ ብርቅ ቢያነጥሩት ስኳር
ቢቀምሱት ስኳር ቢያነጥሩት ወርቅ። ከረሜላ ዝም ብሎ ዘፈን አይደለም። እንዴት አድርጌ አንዱን ከአንዱ ማዕበል መብረቅ እያልኩኝ እኔ የስፔስ ሰው አይደለሁ። ሰማይ ለሰማይ ዞር ከተለመደው የግጥም አባባሎች መድብሎች ወጣ ልበል። ለየት ያለ ነገር አዲስ ነገር ነው። ወድጄ አይደለም። የበረሃ ሁሉ ነፋስ መጀመሪያ ያመሰገነ ኢያሱ በላይ የሚባል ልጅ ነው። እሱ በረሃ ስለነበረና ከራሱ ሕይወት ጋር አገናኝቶት ሊሆን ይችላል። ጥይት ያልበገረው በጦር ያልተፈታ ዳሌ ያንበረከከው ምናምን ይላል ግጥሙ። ግን እኔ አዲስ ነገር ፍለጋ፣ አዲስ ርዕስ ፍለጋ ሁልጊዜ ወደድኩሽ፣ ተቀየምኩሽ፣ ቆንጆ ብዙ ተዘፍኗል። ግን ማዕበል ብዬ ብጀምር እስቲ ለምን ሰው ነኝ መስራት አልችልም ወይ? መብረቅ ብዬ ብጀምር ናፍቆት እንደ መብረቅ ናፍቆትና ሁኔታፍቆት በመብረቅ አስመስዬ ነው ከአድማስ ማደው ካለችበት ከጉም ጥላ ስር ተወርዋሪ ተወንጫፊ ወራጅ ደራሽ ከልብ ስር ዳመና ሰንጣቂ አስደንጋጭ ነው ቁጣ ፍቅሯ ጉም መሽጎ ከችስ ሲመጣ ከሩቅ ተወርውሮ ድንገት ሲተናነቅ የነጎድጓድ ምስል ናፍቆትሽ ነው መብረቅ ይላል። ስለዚህ ከአድማስ ማዶ ካለችበት የሸኘሁበትን መንገዷን ተከትዬ በሐሳብ ሲሄድ የአድማስ ጠጋግ ላይ ነው የምደርሰው። ከአድማሱ ጠጋግ ላይ ቀና ስንል ዳመና ነው የምናየው። ከዚህ ሁሉ ኋላ ያለችው ሰው ለማስታወስ ብዬ ብልጭ የሚል ነገር ምንድን ነው? መብረቅ ነው። ናፍቆት እንደ መብረቅ ብዬ ነው የጻፍኩት እና ዘፈኖቹ ሁሉ ገና በደንብ አልተመረመሩም። እናንተ ግጥሞቹን ወስዷችሁ እንዴት ጻፈው? ምንድን ነው የትርጉሙ? የዚህ አይነቱ አጻጻፍ በማን ዘመን ተጀመረ? ማን ጀመረ? ማዕበል ነው። ውበትን በእሸት ነው የጻፍኩት። እንደ ጥቅምታ አድናቆት ናቸው። ማዕበል ላይ ሲመጣ ግን ልክ ደቡብ ሄደን ቀስቅሰን ስንመለስ ቴፒ የምትባል ሀገር በር ላይ ቁጭ ብዬ ሀሳቡ መጣልኝ። ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅሰው ወይ አልከስ እንድካስ እንደው አይን ነገር አይወራ የሷስ ትከሳለህ ፍቅርን አትከስ። በጣም መግባት በተሰጠ ርዕስ ላይ በጣም መመሰጥ ተጋድሎ ያስፈልጋል። ሰው የፈለገውን ነገር መስራት የሚችል ፍጡር ነው። ትልቅ ነው እና እልህ መቅጠም ደግሞ እንዴት ይሄን ሀሳቤን የሚል ነገር አብሮ ሲጨመርበት ጥሩ ነው። ወንድምዬ ደህና ናት፣ አልዋሽም። አሜን። አንድ ምን ልጨምር? ማዕበል ላልከዳሽ ቃል አለብኝ። የቱን ትቼ የቱን? ቅድም በእውነት እምባዬ ነው የመጣው መድረክ ላይ ስሰሩ ይሉኝታ የሌለሽማ ታውቂ ነው ለካ እንዲህ ጨካኝ ነሽ አንቺ ምግባረ ስውር ፍቅሬም ትርጉም አጣ ለተረተመቼ አንቺም በዚህ ቃሽ እኔም እስከ መቼ ኤርትራ ስትገነጠል ያኔ ቁጭ ብዬ የጻፍኩት ዘፈን ማንም አያውቅም። ህመሜ ሞቴ ሞት ላይ መስልሽ ለምን ደጅ ልጽና ለምን ልከተልሽ ዋሽቶ አስማሚም ጠፋ ለሰላም ያደረ ጠብ ወደ ቤት ገብቶ ፍቅር ደጅ ያለ እንግዲያው ከእንግዲህ የጎጆአችን በሩ ክፍት አደረበልህ አንቺም ቀረሽ ወዲያ እኔም ቀረ ወዲህ ነው ይገለጻል። ዛሬው የ49ኛው የአንጋፋ የኪነጥበብ ምሽታችን እንግዳችን ስለሆንክ እጅግ በጣም እናመሰግናለን። አይደለም እንዴ? ከዚህ በመቀጠል የመጨረሻው የሽልማት የሰርቲፊኬት የመስጠት ፕሮግራማችንን የባህል ማዕከላችን ዋና ዳይሬክተር የሆኑት ረዳት ፕሮፌሰር ተስፋዬ እሸቱ ወደ መድረክ እንጋብዛቸዋለን። ሸላሚ የጓደኛዬ ነው። በነገራችን ላይ ስራ አብረን ዘምተናል። አብረን በጥበብ ባለውለታ እንዴት ነው? ምሽቱ አሪፍ ነው። ቤቱ ዛሬ አለመፍረሱ እግዚአብሔር ነው የጠበቀን።
እጅግ በጣም እናመሰግናለን ነው 49ኛው የአዲስ ምሽት የአዲስ አበባ ዩኒቨርሲቲ ባህል ማዕከል እንግዳችን ስለሆንክ በጣም በሚገርማችሁ ሁኔታ የነሱን የነዋዬንም የፀሐይንም መምህር ለማስታወስ የጋሽ ተስፋዬ ለማን ፎቶ እዚህ ጋር ሰቅለነዋል። ባይዘው ታንክ ዩ ዛበሪ 1970 የአዲስ አበባ ዩኒቨርሲቲ የባህል ማዕከል የባህላዊ ሙዚቃ አሰልጣኝ ነበርና እሱን ለማስታወስ ነው። ቅድም ሙዚቃዎቹን በዛ መልኩ ነው ያመጣናቸው። ሶስተኛ ይሄን ባንድ የተስፋዬ ለማን ሌጋሲ ለማስቀጠል ኦርኬስትራ ኢትዮጵያ ነው ያለው። ቀስያ ታንክ ዩ እባካችሁ ኦርኬስትራ ኢትዮጵያ ነው ያለው። ታንክ ዩ ከኦርኬስትራ ኢትዮጵያ ጋር እንግዳችን ነዋይ ይጫወት ወይስ? እሺ። ከዛ በፊት ግን ሁለት ፕሮግራሞች አሉ። ሁለት ፕሮግራሞች ማለት በጣም አጫጭር። አረ እንግዳ ፍት እንደዚህ አትሆን። አረ ሸም እንደዚህ ጋር ያለው አረ ብዙ አልወስድም። ሁለት ደቂቃ ነው። በኢትዮጵያ ውስጥ ከኢትዮጵያ ውጭ ነዋይን የማይወድ ሰው የለም። ለኔ ግን ገጣሚ እንደ ሰለሞን ሳህለ ነዋይን የሚወድ ሰው አጋጥሞኛል። ለሰለሞን ሳህለ 3 ደቂቃ ብቻ ነው የሚሰጠው። ሰለሞን ሳህለ ወደ መድረክ ሶል ግጥም ያንዱ እንዴ ነው በጣም ወደ ሁለት እንደዚህ እናድርግ። አይቀርም ዛሬ ምሽቱ ከኛ ጋር ያቺ ነገር እንዳረግጣት ሶል የሚፈልገውን ነገር ሊናገር 2 ደቂቃ። ከዛ በኋላ ደግሞ አንዳንዴ እኔ ሙስና ትንሽ እንደ ባህል ማዕከል ዳይሬክተርነት መወደው ግጥም አለ። አስደግማብኝ ነው የሚል አንድ ግጥም አለ። እሱ ላይ ያደርገው እሺ አቀራረብላችኋለሁ ጉዳዩን በደንብ ስለሚገባኝ ማለት ነው። ከዛ በፊት ነዋይ ምን ያህል እንደምወደው ታውቃላችሁ። ሁሉም ቃለ መጠይቅ ላይ ነዋይ ነው የምለው አይደል? ሁሌ ዩኒያንስ ታውቃለህ እንዴት እንደምወደው ልንገር እስኪ ፕሊዝ። ከዛ ይህን ፕሮግራም ቆንጆ አድርጎ ያዘጋጀልንን ባህል ማዕከልና የባህል ማዕከሉ ዋና ኃላፊ ተስፍሽን አዲ ዲዛይን ተስፍሽንም ማመስገን ይፈልጋለሁ፣ ነዋይንም ማመስገን ይፈልጋሉ ስላለች እሷ ስጦታውን ሰጥና ነው ቀጥታ ወደ ግጥሙ ሄዳለሁ። አዲያ ሁለቱም ስጦታ ይዛላችሁ ልጣለች። አዲ ዲዛይን አንዴ ወደ መድረክ ጋብዛለሁ፣ ከዛ ወደ ግጥሙ ገባላችሁ። በእግዚአብሔር አይገባም። ታንክ ዩ እሺ ይኸው አዲ ዲዛይን ለሁለቱም ሰጥታለች። ተስፍሽ በባህል ማዕከሉ እናሳያቸው። ትልቅ ስጦታ ነው። ብዙ ነገሮች አሉ እዚህ ላይ ይውለቅ አይደል? ጎበዝ። እኔም አላወራ ከእንግዲህ በኋላ እሺ። እሺ እናመሰግናለን አዲ። ይሄን ይመስላል ዛሬ። እሺ በምስራቅ በኩል ያወራን ነበረ ነዋይ የምወደው ይሄው በዛውም የአዲሱ መጽሐፍ በስጦታ መልክ ሰጣለሁ። ሌላ ቃል የምገባው የነዋይ ስራዎቹን በመጽሐፍ መልኩ ይመጣል ብሏልና እኔ ሙሉ ለሙሉ ለማገዝ የዛ አካል ለመሆን ፈቃደኛ ነኝ። እኔ ካባ የአፄ ምኒልክ ምናምን ነው የሚመስለኝ። ለብሼ አላውቅም። እንዴት ነው አሟላለሁ? እሺ አስደግማብኝ
ለሰባት ጠንቋይ ልጅ ለደብተራ ምርኩዝ ጠጠር ገበጣ አርጋ ላኬርጠው ርኩዝ ይቺን ያያስ ብላ መሬት ልታስገባ ድቼ ልታስበላ የስርማሽ ጉዳይ የኮከብ ቆጣሪ እነመገን ቦጋይነጥና ጠሪ ያንደርቢ ቁጣ ምድራይ ነዋሪ የመዳፍ አምባው የሞራ መርማሪ ለመቃብር አፈር መንገድ ላይ ቀጣሪ መተተኛ ፍቅር በላይ ቀባሪ ቀን ስደተኛ አርጋኝ ሌት ዘዋሪ አቅሌን የምታስተኝ እያስባለች እሪ አስደግማብኝ በርሶ መጀን ብላ ላሜላቴ ዱርዱራ ገደፈሬ ሁዙራ ጨርቃጩ ቀገጠለ ፌሊስ መላለዋ ቅናፌ በርሶ መጀን ብላ የልቤ ሳይበቃት ልቦናዬን በልታ ጨፌ እየነከሰች በጉልበት ተደፍታ ኩራቴ ልትነጥቀኝ ኮርታ ልትማታ ተማታም ልትረታ ጥላዬን ጀማው ፊት መሬቱ ላይ ዘርታ ያዙልኝ እያለች በጠንቋይ ትፍታ መለመላ ነፍሴን ሆነዬን ዘርግታ ታሞ ይኑር ብላ እኔን አስወግታ እርጋታ ይነጥቃኔን ከኔ አጣልታ በደብተራው ምርኩዝ ባስልካችሁ ኩታ እንዳነክስላት ጅስሜን አስመንትታ ህልሜን እንዳልሰማ ልቤን አስደምታ አስደግማብኝ ነው ናልኝ ብላ ጠርታ የወንኩ አንገት ደፊ የወንኩት ከርታታ መለየት ያቃተኝ ቀንና ማታ አስደግማብኝ ነው ለነጠላ ወጊ ለመጫኛ ነካሽ ለናፍዛ በግዝ ለዱር ቅጠል በጣሽ ለሆነ ያለ ጠንቋዩ ለኑር ቂጣ ቆራሽ ለመንገድ ገርጋሪ ለውቃቢ ዘራሽ ለጋር ስጉሩ ለልጽላት አፍራሽ ለምድር ላየሩ ለሮሳ ጎንባሽ ለራራ ለየብሱ ለተቋሪት ደጋሽ አስደግማብኝ ነው ወለም ያላለልኝ ዘላለም ምታሽ በጣም ቴንኪው። እሺ በጣም እናመሰግናለን። ሰውዬ ባይዘው ሶልን የፈጠረልኝ ወንድሜ ሰው አስደግማብኝ ነው ብለህ ላክብን። ለነገሩ ጨርሰናል። ቆንጆ ነገር እችን አነባታለሁ። እሺ የኔ ቁጥር አለህ እንዴ? በቃ 7268 አለ። በቃ ተስፋዬን አስታውሳለሁ። ደውልልኝ። አሁን ብታሰናብቷቸው እንግዶቼን ወይ እኔ ጌታ። እሺ ቴንኪው ብቻ መጽሐፉን ያሳየሽ ይኸው ተስፎ በክብር እንግዶቼን ወደ ብታሰናብቱልኝ እኔም ብሬክ ወስዳለሁ። ሌላ ጊዜ ነው አይን ጋብዟለን። ምንም ችግር የለም። በእውነት ይሄ መብራት ካለ እኮ ስትሰጠኝ ስንቀበል ማድረግ ይቻላል። ወይ አልኩ አሰናብትልኝ ጊፍቱ ዋና ዳይሬክተር የሆነው ረዳት ፕሮፌሰር ተስፋዬ እሸቱ ሽልማት ይሰጥልናል። ሁላችሁም ላይታችሁን አሉ። እሺ አንዴ መብራቱ እስኪመጣ ይመጣል። ባይዘው ደውለናል። እስኪመጣ ድረስ
አንዴ እባካችሁ መብራት ስለደወልን ይመጣል። በጣም እርግጠኛ ነኝ። ያው ደውለናል። ግን እስከዛ ድረስ ፕሮሰስ እስከዛ እንትን እናድርግ በእናታቸው። አንዴ ነዋዬ አንዴ ጋቸው ቅርብ ስለሆነ እኮ። አዎ እሺ፣ አንዴ ይሰማል? ይሰማል? እባካችሁ አንዴ ብቻ ለ2 ደቂቃ ብቻ 2 ደቂቃ ነዋዬ ምሽታችን እንትን አታርጉት በእናታችሁ። የ49ኛው እንግዳችን ስለሆነ አዲስ አበባ ዩኒቨርሲቲ የባህል ማዕከል እስካሁን ድረስ ለሰራቸው ስራዎች በሙሉ ምክንያቱም በግጥሞቹ ስለ ሀገር፣ ስለ ፍቅር፣ ስለ አብሮ መኖር ያልሰበከው ነገር የለም። በዜማዎቹ ለልባችን ደርሷል ነዋይ። በድምፁ ስለምንወዳት ሀገራችን አንጎርጉሯል። በዚህም ምክንያት የአዲስ አበባ ዩኒቨርሲቲ የባህል ማዕከል 49ኛ እንግዳችን ስለሆነ እጅግ በጣም በታላቅ አክብሮት ይሄንን ሰርቲፊኬት ኦፍ ሪኮግኒሽን በስራ ባልደረቦቹ ፊት ያስረክባል። እባካችሁ አጨብጭቡ። ኦ ማይ ጋድ እንደገና ተወለደ። ተስፋ ናዚጋ እኔ ወንድም ተስፋ ወዳለሁ፣ አከብራለሁ በጣም። እሺ ሌላም ሰርፕራይዝ አለው። ከዛ በፊት ዛሬ የሙያ አጋሮቹ በሙሉ አብረዋሉና ሁሌም ሲጠራችሁ ስለምትመጡ ቤታችንን ስላደመቃችሁ እናንተም በኢትዮጵያ ኪነ ጥበብ ውስጥ ስላደረጋችሁት አስተዋጽኦ በሙሉ አዲስ አበባ ዩኒቨርሲቲ የባህል ማዕከል በጣም ያከብራቸዋል። በጣም ያመሰግናቸዋል። ከአሊ ስለሺ እንደተለመደው ለነዋዬ እንትን አለው ሰርፕራይዝ አለው። ይታያቸዋል። ነዋዬ ይሄ ያንተ ነው። ላይቭ የተሳለ ነው። አሁን እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ዛሬው ይሄ ነው። እግዚአብሔር ይስጥልኝ ወንድሜ ሆን እግዚአብሔር ይስጥልኝ። ታንክ ዩ ወንድሜ፣ ታንክ ዩ። አዎ ሰብለ እህቴ ነች። አዎ ቀስ ብላችሁ ታል ይኸውና እህቱ ከባለቤቷ ጋራ በልጆቿ ስም ያበረከተልኝ ስጦታል። ታንክ ዩ። ማይኩ ተበላሽ፣ ኤሌክትሪኩ እሙ ሰብሌን አመስግኑልኝ። ሞቅ ያለ ጭብጨባ ሰብለ። ታንክ ዩ። ደስ ይላል። እሺ አንዴ የመጨረሻ እባካችሁ የሙያ አጋሮቹ ለፎቶግራፍ እንኳን ደስ አለ ለማለት እባካችሁ ሁላችሁም ወደ መድረክ ትመጡ ዘንድ ጋብዛቸዋለሁ። አረጌ ጸጋዬ ታሪካዊ ናቸው። ግርማ ኤልያስ ተባባል። አረጌ ፀሐይ ዮሐንስ አንበሳው ታሪካዊ እንጂ እንትን ነበር ኤሊ ያዘው። ይሄን ወደ እንዴት ደስ የሚል ምሽት ነው። እኔ ሞቼ እንደገና የተነሳው ነው መሰለኝ ከመቃብር ፈልፍለው ሰርጌን ታዲያ አለለካ ሞቼ። እሺ ይኸው ለማን ነው የምሰጠው? ይኸው አይሻ ይኸው ታንክ ዩ እሺ ምን አይነት ተአምር ነው እባክህ። ቪዲዮ ካሜራ ምን መድረክ ላይ ቢወጡ እንዴት ደስ ይለኝ ነበር ይሄን ቢያነሳ። ታንክ ዩ እድሜ ይስጣችሁ።